ሰላም ሰላም ቤተሰብ እንደምናችሁ ሁሉ ሰላም ሁሉ መልካም ነው። እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። እንግዲህ ዛሬ ደግሞ ጀነራል ሳይንስ 2016 የተፈተናችሁትን የሚኒስትሪ ጥያቄ ሶስተኛ ክፍል ይዤላችሁ መጥቻለሁ ማለት ነው። በባለፈው ጊዜ እንግዲህ እስከ ሰባተኛ ጥያቄ ድረስ ነበረ የሰራሁት ክፍል 2 ላይ ማለት ነው። አሁን ደግሞ ክፍል 3 ላይ ከጥያቄ ቁጥር 8 እስከ 10 ድረስ ነው ይዤላችሁ የመጣሁት። እዚህ ጋር እንደምትመለከቱት ከዚህ በፊትም ለመናገር እንደሞከርኩኝ ምርጫዎቹ በጣም ረጃጅም ስለሆኑ ጥያቄውን እያሳነሱ ማመጣ ማለት ነው። ስለዚህ ምናልባት እንግዲህ ምርጫዎቹ እየቀነሱ እነዚህ ምርጫዎች ርዝመታቸውን እየቀነሱ ከመጡ ጥያቄዎች ይጨመራሉ ማለት ነው። ምክንያቱም ቦታ ይይዙ። As you can see here, as usual it says what grade 8 General Science Ministry Exam 2016 Part 3. It's going to be Part 3 ነው የሚሆነው. So question number 8 says which one of the following is correct about the structure of atom? Structure of atom, just atom is made up of from 3 subatomic particles የሚል ነገር ከዚህ በፊትም አንስቻለሁ. These are proton, electron እና neutron ናቸው. Proton is positively charged ነው. Electron is negatively charged and neutron is neutral charge ነው ማለት ነው። ደግሞ ዜሮ ቻርጅ ነው ያለው ማለት ነው። ስለዚህ ትክክል የሆነው ነው የሚለው ማለት ነው። ስለዚህ ጥያቄ ስታነቡ ፈተና ላይም ተጠንቅቃችሁ ማንበብ ይጠበቅባችኋል። ኮሬክት ኢዝ ኖት ኮሬክት የሚሉ ነገሮችን በደንብ ትኩረት ሰጥታችሁ ማንበብ ይጠበቅባችኋል። ተማሪ በእርግጠኝነት 20% የሚሰጠው ጥያቄን በትክክል አንብቦ መረዳት ሲያቅተው ነው። ስለዚህ ምንድነው ለመረዳትም መጀመሪያ በደንብ ማንበብ ትኩረት ሰጥቶ በደንብ ማንበብ አለመሰላቸት፣ እነዛ ነገሮች የምንስተውን ስህተታችንን እየቀነስን እንድንሄድ ይረዱናል ማለት ነው። ስለዚህ is not correct ነው። አሁን እዚህ ጋር true ይላል። ስለዚህ እነዚህ አሁን true is true ነው የሚለው። ስለዚህ በደንብ ምናልባት እነዚህ ጥያቄዎችን በትክክል ባለማንበብ ብዙ ጥያቄዎችን ልታጡ ትችላላችሁ ማለት ነው። ስለዚህ ጥያቄዎችን በትክክል በማስተዋል ማንበብ ትልቅ አድቫንቴጅ አለው ማለት ነው። So which one of the following is correct about the structure of atom ነው የሚለው። ስለዚህ ቅድም እንደተናገርኩኝ ፕሮቶን፣ ኒውትሮን እና ኤሌክትሮን፣ ፕሮቶን፣ ኒውትሮን፣ ኤሌክትሮን እነዚህ ነው structure of atoms የምንላቸው ማለት ነው። ስለነሱ ትክክል የሆነ የትኛው ነው? Nucleus containing protons and electrons forms the center. Of course, nucleus is found in the center of an atom. በአተም ሴንተር ላይ የምናገኘው ኒውክለስ ነው። ነገር ግን it contains proton እና neutron እንጂ ኤሌክትሮንን አይደለም። rather than electron, it revolves around the nucleus of an atom. በአተም ዙሪያ ነው የሚሽከረከረው ማለት ነው። ምክንያቱም ቺን ሴንተር አድርጋችሁ ብትወስዱ ፕሮቶን እና ኒውትሮን አለ። this is ኒውክለስ ነው። በኒውክለስ ዙሪያ ደግሞ ኤሌክትሮኖች አሉ ማለት ነው። እነዚህ ኤሌክትሮኖች እዚህ ላይ ሪቮልቭ እያደረጉ ይሽከረከራሉ፣ ሪቮልቭ ያደርጋሉ እንደውም ይሽከረከራሉ ማለት ነው። ሶ አንደኛ ጥያቄ አይሆንም ማለት ነው። ኤ አይሆንም ማለት ነው። ቢ ጋር ስንመጣ protons are distributed on the shells around the nucleus ይላል። around ይሄንን ደግሞ ፕሮቶን ሳይሆን ማነው ዲስትሪቢዩትድ የሚሆነው? ኤሌክትሮን ነው እንጂ ፕሮቶን አይደለም ማለት ነው። ሶ አሁንም ቢም ትክክል አይደለም ማለት ነው። ትሩ አይደለም ማለት ነው። choice C, electrons and neutrons are bound together in the nucleus. electron and neutron ይላል። ፕሮቶን እና ኒውትሮን ነው ባውንድ የተደረጉት በኒውክለስ ውስጥ እንጂ ኤሌክትሮን አይደለም። ኤሌክትሮን ሪቮልቭ ያደርጋል። ዲ ምንድነው የሚለው? ዲ electrons are located on shells surrounding the nucleus. በኒውክለስ ዙሪያ ሼል ላይ ነው ሎኬትድ የተደረገው። ሶ ኢትስ ኮሬክት ራይት። ስለዚህ መልሳችን ዲ ይሆናል ማለት ነው። ስለ አንዳንድ ተማሪ ይሄንን በጣም ኢዚ ነው ለተረዳ ሰው በአጭር ኮንሰፕት ተረድቶ ይሄንን መመለስ ይቻላል ማለት ነው። ምክንያቱም ቅድም አንደኛ ኒውክለስ በአተም ሴንተር ውስጥ መገኘቱን፣ ኒውክለስ ደግሞ ፕሮቶን እና ኒውትሮን መያዙን፣ ሶስተኛ ደግሞ ኤሌክትሮኖች ሪቮልቭ እንደሚያደርጉ ሎኬትድ የሚደረጉት አራውንድ ኒውክለስ ኦፍ አን አተም ሼሉ ላይ እንደሆነ ካወቃችሁ
በቀላሉ ይሄንን ትረዱታላችሁ ትመልሳላችሁ ማለት ነው። ስለረዘመ አይደለም። አንዳንድ ጊዜ ከዚህ በፊት እንደተናገርኩኝ ጽናት ራሱ በጽናት ማንበብ በትዕግስት ማንበብ ራሱ አንድ ፈተና ስለሆነ ያንን ቻሌንጅ ራሱ ትልቅ እንትን አስተዋጽኦ አለው ማለት ነው። ስለዚህ ጥያቄዎችን ቀስ ብሎ በማንበብ መመለስ ይቻላል ማለት ነው። ሶ መልሳችን ምንድነው ማለት ነው? ጂ ነው የሚሆነው ማለት ነው። question number 9 which one of the following is true about the mass number and atomic number of an element? ማስ ነምበር እና አቶሚክ ነምበር የሚባሉ ነገሮች አሉ። ማስ ነምበር የምንለው let's take ማግኔዥየምን ብንወስደው ማግኔዥየም ሲምቦሉ Mg ነው። 24 is ማስ ነምበር ነው። 12 is atomic number ነው። ስለዚህ this atomic number can be represented by Z በZ ነው represent የምናደርገው so which is equal to proton ማለት because atomic number the number of proton in an atom is called atomic number of proton in an atom ስለዚህ atomic number እና number of proton ሁሉ ጊዜ እኩል ናቸው ማለት ነው ኒውትራል አተም ከሆነ ማለት ነው charged atom ለኒውትራል አተም number of proton is equal to atomic number ጋር እኩል ነው always ማለት ነው ለዚህ ግን አሁን ይሄ charged atom አይደለም ኒውትራል አተም ነው so number of electron ጋር እኩል ነው number of electron is equal to number of proton is equal to atomic number ጋር እኩል ነው if and only if the atom is a neutral atom ከሆነ ብቻ ነው ግን ፕላስ ማይነስ ካለው ወይ ጌን ሊያደርግ ይችላል ወይ ሉዝ ሊያደርግ ይችላል አሁን ማግኔዥየም ፕላስ 2 ቢኖረው እዚህ ጋር ሉዝ አደረገ ማለት ነው ስለዚህ number of electron ይቀንሳል it cannot be equal to what number of proton እና ከአቶሚክ ነምበር ጋር እኩል ሊሆን አይችልም ማለት ነው so ይሄንን ስለዚህ number of atomic number is equal to number of proton is equal to number of electron if and only if the atom is a neutral atom okay mass number can be represented by a ነው mass number by a ነው represent የምናደርገው so mass number is the sum of proton number of proton plus number of neutron okay neutron by n ነው represent የምናደርገው ማለት ነው ስለዚህ number of neutron እንዴት ነው የምናገኘው ከማስ ነምበሩ ላይ አቶሚክ ነምበሩን ወይም ደግሞ number of proton ቀንሰን የምናገኘው ነው ማለት ነው የምናገኘው number of neutron ይባላል ማለት ስለዚህ mass number is equal to number of proton plus number of neutron ወይም ደግሞ atomic number ማለት ይችላልላችሁ atomic number plus number of neutron ሊሆን ይችላል ማለት ነው ኤሌክትሮንም ሊሆን ይችላል number of electron plus number of neutron ሊሆን ይችላል if and only if the atom is a neutral atom ወይም ደግሞ ዜሮ ቻርጅ ካለው ምንም አይነት ቻርጅ ፖዚቲቭ ኦር ኔጌቲቭ ቻርጅ ከሌለው number of electron number of proton ከአቶሚክ ነምበር ጋር always equal ነው የሚለውን ነገር መረዳት አስፈላጊ ነው ማለት ነው which one of the following is true about the mass number and atomic number ነው የተባለው mass number and atomic number mass number A atomic number Z the mass number and atomic number of what an element ስለ mass number እና ስለ atomic number of an element ትክክል የሆነው ወይም ደግሞ እውነት የሆነው የትኛው ነው choice A ምን ይላል mass number of an element equals the number of neutrons mass number of an element equals the number of neutrons አይደለም እኩል ሊሆን አይችልም ተቀናሽ ነው የሚሆነው mass number minus number of proton which is equal to number of neutron ነው the difference between mass number and number of proton ወይም ደግሞ atomic number ነው የሚሆነው neutron እንጂ እኩል ከማስ ነምበር ጋር እኩል ሊሆን አይችልም ስለዚህ ፎልስ ነው ማለት ነው B mass number is the sum of number of proton and electron mass number is the sum of number of proton and electron number of proton ትክክል ነው number of electron የሚለው እዚህ ጋር ሊሆን አይችልም ማለት ነው the sum of number of proton and electron ሳይሆን the sum of number of proton and neutron ነው የሚሆነው ማለት ነው okay atomic number is the sum of protons and neutrons atomic number is the sum of protons and neutrons አይደለም ሊሆን አይችልም atomic number is equal to number of proton is equal to number of electron if and only if the atom is a neutral atom ከሆነ D atomic number of an element equals the number of proton atomic number of an element equals the number of proton ይሄው atomic number is equal to number of proton true ነው ማለት ነገር ግን
ከኤሌክትሮን ጋር እኩል የሚሆነው አቶሚክ ነምበሩ ከኤሌክትሮን ጋር እኩል የሚሆነው ምን ከሆነ ብቻ ነው? አተሙ ኒውትራል አተም ከሆነ ብቻ ነው። ቻርጅድ አተም ከሆነ ግን number of atomic number cannot be equal to number of electron ጋር እኩል ሊሆን አይችልም ማለት ነው። so the answer is going to be D ይሆናል ማለት ነው። ይህ መልሳችን ይሆናል ማለት ነው። okay, the number of neutrons in aluminum ሲምቦሉ Al ነው። ማስ ነምበሩ 27 ነው። አቶሚክ ነምበር ወይም ደግሞ ነምበር ኦፍ ፕሮቶኑ 13 ነው ማለት ነው። is equal to A 40, B 13, C 14, D 27. so ምንድነው የተጠየቅነው? the number of neutron። ስለዚህ number of neutron ለማግኘት ምንድነው የምናደርገው? mass number is equal to number of proton plus number of neutron። ስለዚህ ማስ ነምበሩ ተሰጥቶኛል 27 which is equal to number of proton is 13 ነው። ወይም ደግሞ እዚህ ጋር ምን ማለት ትችላላችሁ ብያለሁ? z ማለት atomic number plus number of neutron ወይም ደግሞ e ማለት ትችላላችሁ። እዚህ ጋር e number of electron is equal to atomic number is equal to number of proton ጋር እኩል ነው in this case ምክንያቱም አተሙ ኒውትራል አተም ስለሆነ ማለት ነው። ኒውትራል አተም ስለሆነ ማለት ነው። አሁን ኒውትራል አተም ምናምን ብዬ የማወራው ምንድነው? እዚህ ጋር ፕላስ 3 አልሙኒየም 13 ነው አቶሚክ ነምበሩ 2 8 3 ነው። 3 ኤሌክትሮን ሉዝ ያደርጋል። ስለዚህ እንደዚህ ቢሆን ኖሮ ነምበር ኦፍ ኤሌክትሮኑ እኩል ሊሆን አይችልም ማለት ቀንሶ ስንት 3 ቀንስና ስንት ይሆን ነበር? 10 ይሆን ነበር ማለት ነው። ስለዚህ 3 ሉዝ አድርጌያለሁ ማለት ነው ፕላስ 3 ካለው ማለት ነው። ስለዚህ ቻርጅድ ይባላል እሱ ማለት ነው። ስለዚህ አሁን ግን ኒውትራል ነው። ዜሮ ቻርጅ ነው ያለው that means number of electron is equal to atomic number is equal to number of proton ጋር እኩል ነው ማለት ነው። so 13 plus n እናረጋለን so 27 minus 13 which is equal to n okay so n is equal to 14 ይሆናል ማለት ነው። 14 okay so መልሳችን ምን ይሆናል ማለት ነው? c ይሆናል ማለት ነው። እንግዲህ ግልጽ እንደሆነ ተስፋ አደርጋለሁ። ጥያቄ ካላችሁ በኮሜንት ቦክስ ውስጥ በመጻፍ ማሳወቅ ትችላላችሁ። ደግሜ እሰራላችኋለሁ፣ ችግር የለውም። ግራ የሚገባችሁ ነገር ካለ ሊሰራላችሁ የምትፈልጉት ቦታ ካለ ልትጠቁሙኝ ትችላላችሁ ማለት ነው በኮሜንት ቦክስ ውስጥ። ስለዚህ አሁንም ቪዲዮውን ሼር ላይክ ማድረጋችሁ እንዳትረሱ። ስላዳመጣችሁ እጅግ አድርጌ አመሰግናለሁ። Thank you so much።